አብዛኛውን ጊዜ ስለ ነጻ ገበያ ስናስብ በውስጣችን የምንሰለው አንድ ቆንጆ ምስል አለ አይደል? ማለቴ አዎ፣ ያው አንድ ሰው የሚፈልገውን ይዞ ይመጣል፣ ሌላኛው ደግሞ ያንን የሚገዛበትን ዋጋ ያቀርባል። ልክ ነህ። መሃል ላይ ስምምነት ይፈጠራል፣ ሁለቱም ተጠቃሚ ሆነው ይለያያሉ። ይህ እንግዲህ የተለመደው ኢኮኖሚ ሕግ ነው። ግን ያው ገበያው ራሱ ገበያ ባይሆንስ ብለን ብንጠይቅ፣ ያ በጣም አሳሳቢ ጥያቄ ነው። ማለቴ ያሰብነው ስምምነት ሳይሆን ራሳችንን በገዛ ፈቃዳችን የምናስገባበት ወጥመድ ሊሆን ይችላል። አዎ። እና የዛሬው ጥልቅ ዳሰሳችን ትኩረት የሚያደርገው ልክ በዚህ እጅግ የተወሳሰበ የብዝበዛ አውታር ላይ ነው። ያው ወደ ዝርዝሩ ከመግባታችን በፊት ግን ዛሬ አርብ ኤፕሪል 24 2026 መሆኑን ላስታውስ። አዎ። እና ለዚህ ጥልቅ ዳሰሳ የሚሆኑትን ሰነዶች ደግሞ ልክ ነው፣ አዲሱን ድረገጻችንን ማስታወቅ አለብኝ። ማለቴ www.samael.inc በይፋ ስራ ጀምሯል። እዚያ ላይ የዚህን ፕሮግራም ሙሉ ይዘቶች እንዲሁም ለማንኛውም ፕሮግራም አጋዥ የሆኑና ጉዳዮችን ግልጽ የሚያደርጉ ልዩ ሪፖርቶችን ማግኘት ይቻላል እኮ። እና ደግሞ ይህንን ዝግጅት በስፖቲፋይ፣ በአፕል ፖድካስት፣ በአማዞን ሚውዚክ፣ በካስትሮ፣ በፖድቢን እና በኦዲብል ማግኘት እንደሚችሉ ማስታወስ ጠቃሚ ነው። በትክክል። እሺ፣ በቀጥታ ወደ ዛሬው ምንጫችን ስንገባ ሰነዶቹ የሚያሳዩን በኢትዮጵያ ውስጥ በሚካሄድ የጥቁር ገበያ የውጭ ምንዛሬ ዝርፊያ ዙሪያ የተዘረጋ ኔትወርክ ነው። ያው እጅግ የተወሳሰበ አውታር ነው። አንድ ምስል በአእምሯችን እንሳል። ዮናስ የሚባል አንድ ግለሰብ አለ ብለን እናስብ። ዮናስ በአንድ ዓለም አቀፍ ድርጅት ውስጥ ነው የሚሰራው። ደሞዙን የሚያገኘው ደግሞ በዶላር ነው። ይሄ መነሻ ነጥብ በጣም ወሳኝ ነው። ማለቴ ምን መሰለሽ፣ ዮናስ ወንጀለኛ አይደለም። ምናልባትም ቤተሰብ የሚያስተዳድር ወይም ቤት ለመስራት የሚያስብ ተራ ዜጋ ነው። ልክ ነው። የራሱ ህልም ያለው ሰው ነው። አዎ። ነገር ግን በሀገሪቱ ውስጥ ባለው ከፍተኛ የዋጋ ግሽበት እና በሕጋዊው የባንክ ምንዛሪ ተመን መካከል ባለው ሰፊ ልዩነት የተነሳ ያው ገንዘቡን በባንክ ከመመንዘር ይልቅ የተሻለ አማራጭ መፈለጉ አይቀርም። የገንዘቡን የመግዛት አቅም ለማስጠበቅ ሲል አይደል? በትክክል። ስለዚህ ወደ ጥቁር ገበያ ያመራል። ይሄ ኢኮኖሚያዊ አስገዳጅነት ነው እንጂ የክፋት አይደለም። አዎ። እና ዮናስ ይሄን የተሻለ የምንዛሬ ተመን ፍለጋ ሲወጣ ዳዊት ከሚባል የጥቁር ገበያ ነጋዴ ጋር ይገናኛል። ዳዊት እንግዲህ ልክ እንደ አዳኝ መልአክ ነው የሚቀርበው። ከባንክ እጥፍ በሆነ ዋጋ ዶላርህን እመነዝርልሃለሁ ይለዋል። ዮናስም ይህን ሲሰማ በደስታ ይስማማል። ግን እዚህ ጋር ነው ነገሩ መልኩን የሚቀይረው። ማለቴ ዳዊት ይህን ከፍተኛ ተመን የሚያቀርበው በእውነት ለመመንዘር አይደለም። ማለቴ ንግድ አይደለም ያደረገው ያለው። በጭራሽ። ዳዊት ያደረገው የተለመደውን በቅናሽ ገዝቶ በውድ የመሸጥ የንግድ ስሌት አይደለም። የእሱ ዓላማ ዮናስ ይዞት የሚመታውን ዶላር 100% ያለምንም ወጪ መውሰድ ነው። ዋው! ቆይ ማለቴ ያለምንም ክፍያ ዝም ብሎ ሊወስደው ነው? አዎ። ዳዊት የሚያቀርበው ከፍተኛ የምንዛሬ ተመን ዮናስን ለመሳብ የተወረወረ ማጥመጃ ብቻ ነው። ልክ አይትን ለመያዝ ወጥመድ ላይ በሚቀርመጥ አይብ ማለት ነው። አዎ። ዮናስ የሚያየው ትርፉን ነው፣ አይቡን ነው የሚያየው። ግን ከጀርባ የተሰራ ያለው ሌላ ሴራ አለ። ታዲያ ይሄ ነጋዴው ራሱ ደንበኛውን አሳልፎ የሚሰጥ ከሆነ ይሄ ከንግድ ይልቅ እንዴት የተደራጀ ወንጀል ሊሆን ቻለ? ምን መሰለሽ፣ ዳዊት ከዮናስ ጋር ለመገናኘት ቀጠሮ ይዛል። እገሌ ቦታ በዚህ ሰዓት ይሄን ያህል ዶላር ይዘህና ይለዋል። ዮናስም ምንም ሳይጠራጠር በቦታው ይገኛል። ልክ ነሽ። ነገር ግን ዳዊት ይህንን ሚስጥራዊ መረጃ ማለቴ ሰዓቱን፣ ትክክለኛውን ቦታ እና ዮናስ የያዘውን የገንዘብ መጠን ካሳሁን ለሚባል ሌላ ግለሰብ በድብቅ አሳልፎ ይሰጣል። ካሳሁን ደግሞ ማን ነው? ካሳሁን ያው የጥቆማ መረጃ ደርሶት በተቀጠረበት ቦታ ተገኝቶ ገንዘቡን በሽጉጥ አስፈራርቶ የሚነጥቅ ዘራፊ ነው። ፈታሪዬ፣ ይሄ ነገሩን ሙሉ በሙሉ ወደ ሌላ አቅጣጫ ነው የሚቀይረው። ማለቴ ከጥቁር ገበያ ንግድ ወደ የተደራጀ የትጥቅ ዝርፊያ። አዎ። ካሳሁን ብጥ የሚለው ልክ በተባለው ሰዓትና ቦታ ላይ ነው። ዮናስ ዶላሩን ይዞ ከዳዊት ጋር ስምምነት ሊፈጽም ሲል ካሳሁን ሽጉጥ ደቅኖ ይመታል። ዶላሩን በሙሉ ነጥቆ ይዘርፋል። ቆይ እዚህ ጋር አንድ ትልቅ ጥያቄ ማንሳት ግድ ይለኛል። ማለቴ ዮናስ የሁሉ ሴራ ያቀናበረው ራሱ ዳዊት መሆኑን በፍጹም አይጠራጠርም ማለት ነው። ያው ሰው በድንጋቴ ውስጥ ሲሆን ማለቴ ቀጠሮን ያዘው ዳዊት ነው፣ ቦታውን የመረጠው ዳዊት ነው፣ መጠኑንም ያውቀው እሱ ብቻ ነው። ታዲያ ዮናስ የቦታውንና የሰዓቱን መረጃ ለካሳሁን የሰጠው ዳዊት መሆኑን ማገናኘት ያቅተዋል?
ካሳውንም ብቻ ነው እንዲህ የሚወቅሰው? ላዩን ሲታይ ልክ ነሽ፣ ምክንያታዊ አይመስልም። ነገር ግን እዚህ ጋር የሰዎች ስነ ልቦና በከፍተኛ ድንጋቴና አደጋ ውስጥ ሲሆን እንዴት እንደሚሰራ መረዳት አስፈላጊ ነው። እንዴት ነው የሚሰራው? በስነ ልቦና ጥናት የመሳሪያ ትኩረት የሚባል ጽንሰ ሐሳብ አለ። ማለቴ አንድ ሰው በሽጉጥ ሲያስፈራሩት ሙሉ አይምሮ ትኩረት የሚያደርገው አደጋው ላይ ነው፣ መሳሪያውና መሳሪያውን በያዘው ሰው ላይ ማለት ነው። አሃ፣ በዚያች ቅጽበት ዮናስ ስለ አመክንዮ አያስብም፣ ስለ ሕይወቱ ነው የሚያስበው። በትክክል። በሌላ በኩል ደግሞ ዳዊት እጅግ የተካነ አጭበርባሪ ነው። ማለት ዳዊት ራሱም አብሮ የተዘረፈ መስሎ ይተወናል ማለት ነው? ያለምንም ጥርጥር ዳዊት ልክ እንደ ዮናስ በድንጋቴ ሲንቀጠቀጥ፣ እጁን ወደ ላይ ሲያነሳ፣ ምናልባትም ዋይ ተዘረፍን፣ ይሄ ቦታ ደህንነቱ የተጠበቀ መስሎኝ ነበር እያለ የውሸት ሰለባ ሆኖ ሊቀርብ ይችላል። ዋው! ይሄ በእርግጥም ሰውን የማደናገር ጥበብ ነው። ግን እኮ ከዚህም የከፋው ሌላኛው ወጥመድ አለ። ዮናስ ተዘረፈ፣ ገንዘቡን ተነጠቀ። አሁን የተለመደው የትኛውም ዜጋ እርምጃ ፖሊስ መጥራት አይደል? ግን ዮናስ ይህንን ማድረግ አይችልም። እሱ ነው እንግዲህ ዋናው የዘራፊዎቹ መተማመኛ። ዘራፊዎቹ ይህንን መንገድ የሚመርጡበት ዋነኛው ምክንያት ፍጹም የሆነ ወንጀል ስለሆነ ነው። ፍጹም የሆነ ወንጀል ስንል ፍጹም ያደርገው የጥቃት ሰለባው ያለበት የሕግ ማዕከል ነው። ምን መሰለሽ፣ ዮናስ በጥቁር ገበያ የውጭ ምንዛሬን ለመለወጥ መሞከሩ በራሱ በአገሪቱ ሕግ መሠረት ሕገወጥ ድርጊት ነው። አዎ፣ ዮናስ ወደ ፖሊስ ጣቢያ ሄዶ ዶላሬን ለመናዝር ስል በሽጉጥ ተዘረፍኩ ብሎ ሪፖርት ቢያደርግ ፖሊስ መጀመሪያ የሚጠይቀው ምን ያደርግ ነበር ነው? አዎ፣ መንግሥት በራሱ በዮናስ ላይ ክስ ሊመሠረትበት እንደሚችል ዮናስ ጠንቅቆ ያውቃል። ስለዚህ የሕግ ፍርሃት ዘራፊዎቹ ለሚሰሩት ወንጀል ትልቁ ከለላ ሆኖ ያገለግላቸዋል። ዮናስ በዝምታ ከመዋጥ ውጭ ሌላ አማራጭ የለውም ማለት ነው። ይሄ የዝምታ ግደጋ ለዘራፊዎቹ እንደ ጋሻ ነው። ተጎጁ የራሱን ወንጀል ላለማጋለጥ ሲል በላዩ ላይ የተሰራበትን ከባድ ወንጀል ይጠብቃል። ይሄ ድርብ እስራት ተብሎ ሊጠራ ይችላል። በጣም አሳዛኝ ነው። ማለቴ ዮናስ ሕጋዊ እርምጃ መውሰድ የማይችልበት ጥግ ላይ ነው የተገፋው። ታዲያ ይህ ሁሉ ከተፈጸመ በኋላ ትርፉን እንዴት ነው የሚካፈሉት? እዚህ ጋር አንድ በጣም የሚገርም ስሌት አግኝቻለሁ። አዎ፣ በምንጫችን መሰረት በዚህ ሂደት ሌላ ሶስተኛ ወገን ጣልቃ ባልገባበት ሁኔታ 90% የሚሆነውን የተዘረፈ ዶላር የሚወስደው አቀነባባሪው ዳዊት ነው። አስቡ፣ 90% እና አስፈራሪው ወይም መሳሪያ ታጥቆ አደጋውን የሚጋፈጠው ካሳሁን የሚወስደው 10% ብቻ ነው። ለምንድን ነው ግን ኃይሉንና ሽጉጡን ያዘው ሰው እንዲህ አይነት አነስተኛ ድርሻ የሚወስደው? ይሄ የትርፍ ክፍፍል የሚያሳየን በወንጀል ዓለም ውስጥ ትልቁ ዋጋ ያለው ነገር ምንድን ነው የሚለውን ነው። ማለቴ ኃይሉ ያለው ሽጉጡን የያዘው ሰው ጋር አይደለም። ኃይሉ ያለው መረጃውን፣ ደንበኛውን እና ኔትወርኩን በተቆጣጠረው ሰው እጅ ነው። ልክ ነህ። ካሳሁኖች በቀላሉ ሊተኩ ይችላሉ። አዎ፣ ሽጉጥ ይዞ ያስፈራራ ሰው ማግኘት ከባድ አይደለም። ነገር ግን ዮናስን የመሰለ ዶላር የሚያመጣ ደንበኛ ማጥመድ፣ እምነት መገንባት እና ይህን ሁሉ ያለ ጥርጣሬ ማቀናበር፣ ያ የዳዊት ልዩ ክህሎት ነው። አእምሮ ሁልጊዜም ከጡንቻው የበለጠ ዋጋ አለው። በጣም ትክክል ነው። ነገር ግን ሰነዱ ላይ ያገኘነው አንድ እጅግ አሳሳቢና ከባድ የሆነ ጉዳይ አለ። እዚህ ጋር ግን አንድ ነገር በግልጽ ላስቀምጥ። ማለቴ ይህ ነጥብ ስናነሳ በሰነዱ ላይ የቀረበውን ሐሳብና ግኝት ብቻ ነው የምናስተላልፈው እንጂ የፖለቲካ አቋም ወይም የትኛውንም አካል የመክሰስ ዓላማ የለንም። አዎ፣ ገለልተኛ ሆነን ነው የምናቀርበው። በትክክል። እና ምንጩ እንደሚለው ዳዊት ይህንን ሕገወጥ አሰራር ያለ ችግር በተከታታይ ለማስቀጠል ሲል በጣም የከፋው ሁኔታ ውስጥ ሊገባ ይችላል። ይኸውም ለፖሊስ ወይም ለሚመለከታቸው የመንግስት ባለስልጣናት ከተዘረፈው ገንዘብ የተወሰነውን % ሊያካፍል ይችላል ይላል። ይህ ነጥብ ወንጀሉ ምን ያህል ስር የሰደደና ተቋማዊ ሊሆን እንደሚችል የሚያሳይ ነው። በማንም የተደራጀው ወንጀል ውስጥ ትልቁ ስጋት ሕግ አስከባሪው አካል ነው። ታዲያ አቀነባባሪዎቹ ይህንን ስጋት እንዴት ነው የሚያስወግዱት? ያው ስጋት ሊሆኑ ይችሉ አካላትን ራሳቸው የትርፉ ተካፋይ በማድረግ ወደ ሲስተም ውስጥ ያስገቧቸዋል። ይሄ እውነት ከሆነ የዮናስ የዝምታ ግድግዳ በልጥ ብረት ለበስ ይሆናል ማለት ነው። አዎ፣ ምክንያቱም አቤት የሚልለት አካል ራሱ የችግሩ አካል ሆሎ ሊሆን ይችላል የሚለው ፍርሃት ሙሉ በሙሉ ተስፋ ያስቆርጠዋል። በትክክል። እና ይሄ ተስፋ መቁረጥ ደግሞ ዮናስን ወደ ሌላ አደገኛ ስህተት ይመራዋል። ይሄ ወደ ቀጣዩና ምናልባትም ወደ እጅግ አሳዛኙ ታሪኩ ክፍል ያመጣናል።
ማለቂያ የሌለው አዙሪት ወደምንለው ክፍል አይደል? አዎ፣ ዮናስ ተዘርፏል፣ አዝኗል። ዳዊትን ባይተጠራጠርም እንኳን ከእሱ ጋር ስገናኝ ዕድል አይቀኛኝም ብሎ ሊያስብ ይችላል። ስለዚህ ምን ያደርጋል? የጥቁር ገበያ ተመኑን አሁንም ስለሚፈልግ ወደ ሌላ አዲስ የጥቁር ገበያ ነጋዴ ይሄዳል። ያኛው አጋጣሚ ነበር፣ አሁን ግን ሌላ አስተማማኝ ሰው አግኝቻለሁ ብሎ አዲስ ግንኙነት ይጀምራል። ዮናስ ማያውቀው እጅግ አስፈሪው እውነት ያለው እዚህ ጋር ነው። አዲሱ ነጋዴ የተለየ ሰው አይደለም። ማለቴ እሱም ከነ ዳዊት ጋር ይተዋወቃል? አዎ፣ እሱም ቢሆን ከጀርባ ካለው ሰፊ የጥቁር ገበያ ኔትወርክ ጋር የተሳሰረ ነው። እነዚህ ነጋዴዎች እርስ በርስ አይፈካከሩም፣ ይልቅንም ይተባበራሉ። ዋው! እንደ አንድ የተቀናጀ ሲስተም ነው የሚሰሩት። በትክክል ዮናስ አዲስ ሰው ጋር ሲሄድ አዲሱ ነጋዴ አስቀድሞ ስለ ዮናስ መረጃ አለው። ይሄ ልጅ የዶላር ምንጭ አለው፣ ባለፈው እንዲህ ተደርጓል፣ አሁን ደግሞ እኔ ጋር መጥቷል ተባብለው መረጃ ይለዋወጣሉ። ማለትም ዮናስ ከአንድ የተናጠል አጭበርባሪ አምልጫለሁ ብሎ ሲያስብ፣ በእውነቱ ግን መላው ኔትወርክ እሱን እንደ አንድ የጋራ የገቢ ምንጭ እያየው ነው ማለት ነው። እና እዚህ ላይ ደግሞ የባሰ የስነ ልቦና ማታለያ ይጠቀማሉ። አዎ፣ እንዳልሽው አንዳንዴ ነጋዴዎቹ ዮናስን ሲያገኙት ሁን ብለው ዝርፊያውን ይዘሉታል፣ ማለቴ በትክክል ይመነዝሩለታል። ለምንድን ነው ግን ዘራፊዎች ሆኖ ሳለ ትክክለኛውን ልውጥ የሚያደርጉለት? ይሄ እጅግ ረቂቅ የሆነ የስነ ልቦና ጨዋታ ነው። በስነ ልቦና ጥናት ይሄ አልፎ አልፎ የሚሰጥ ማበረታቻ ይባላል። ልክ እንደ ቁማር ማሽን ነው። እንዴት? ሁልጊዜ ገንዘብህን የሚበላ ማሽን ከሆነ ቶሎ አቋርጠህ ትወጣለህ። ነገር ግን አንዳንዴ ካሸነፍክ ቀጣይስ ባሸንፍ በሚል ተስፋ መጫወትን አታቆምም። አሃ፣ እነዚህ ነጋዴዎችም ያደርጉት ይህንን ነው። ዮናስን አንድ ወይም ሁለት ጊዜ በትክክል ይመነዝሩለታል። ይህን የሚያደርጉት እምነት ለማሰጣል ዮናስ ምን ያህል የዶላር አቅም እንዳለው እና ምንጩ ዘላቂ መሆን አለመሆኑን ለማጥናት ነው። በትክክል ዮናስ በትክክል ሲመነዝርለት ሙሉ በሙሉ ዘና ይላል። አዎ፣ ትክክለኛውን እና ታማኙን ነጋዴ አሁን አገኘው ብሎ ራሱን ያሳምናል። ይህች ቅጽበት ለእነሱ በጣም ወሳኝ ነች። ምክንያቱም ዮናስ እምነት ሲያደርበት በመቀጠሉ ጊዜ ከበፊቱ የላቀ ትልቅ ገንዘብ ይዞ ይመጣል። አዎ፣ እነሱ የሚጠበቁት ያንን ነው። ትልቁን ገንዘብ ይዞ ሲመጣ ድንገት ያው የቆየው ወጥመድ እንደገና ይዘጋበታል። ዮናስ እንደገና ይዘረፋል። አዎ፣ ታዲያ እዚህ ላይ የዮናስ ስነ ልቦናዊ መቃወስ ይከፋውናል። እንዴት ይሄ ሰው እኮ ባለፈው ታማኝ ነበር ይላል። የራሱን የማመዛዘን አቅም መጠራጠር ይጀምራል። ይሄ አዙሪት እንግዲህ ዮናስ የዶላር ክምሽቱን ሙሉ በሙሉ እስኪጨርስ ወይም በቃኝ ብሎ ይህንን ህገወጥ መንገድ እስኪያቆም ድረስ ይቀጥላል ማለት ነው። ልክ ነሽ። በዚህ ሂደት ደግሞ ነጋዴዎቹ በአጭር ጊዜ ውስጥ በመደበኛ የጥቁር ገበያ ንግድ ሊያገኙት የሚችሉትን ትርፍ እጥፍና ከዚያ በላይ ያደርጋሉ። ምክንያቱም አንተ ቅድም እንዳልከው ትርፋቸው 100% ነው። ምንም አይነት የብር ክፍያ ሳይፈጽሙ ነው ዶላሩን የሚወስዱት። ይሄ አሰራር ተጎጂዎችን ለረጅም ጊዜ በስነ ልቦናዊ እና በኢኮኖሚያዊ መንገድ ያደማቸዋል። አዎ፣ ዮናስ ከድጡ ወደ አማቱ እየሄደ መሆኑን ሳያውቅ ራሱን በራሱ እያጠመደ ይኖራል ማለት ነው እኮ። ወጥመዱ የተሰራው አንድ ጊዜ ብቻ አጥምዶ ለመተው አይደለም። ተጎጁ ራሱ ተመልሶ እንዲመጣ አድርጎ ነው የሰሩት። ያቺ አንዴ በትክክል የሚመነዝሩለት አጋጣሚ ተጎጁ የራሱን ገመድ ራሱ ገምዶ ይዞ እንዲመጣ የምታደርግ እጅግ ጨካኝ ስልት ነች። ሕጋዊ ስርዓቱን ጥሶ በመሄዱ ምክንያት የፈጠረው የጥፋተኝነት ስሜትና ፍርሃት ራሱን መከላከል እንዳይችል አድርጎ አስሮ ይዘዋል። እሺ፣ ይሄንን እጅግ አስገራሚና የሚያስደንቅ ጥልቅ ዳሰሳ ወደ ማጠቃለሉ ስንመጣ ይሄ ሪፖርት ምን ያስተምረናል? ከተለመደውና ሕጋዊ ከሆነው ስርዓት ውጭ የተሻለና ፈጣን ጥቅም ለማግኘት ተብሎ የሚገባበት አቋራጭ መንገድ እንዴት እጅግ በተወሳሰበና መውጫ በሌለው ወጥመድ ውስጥ እንደሚከት በግልጽ ያሳየናል። ማንም የማይቆጣጠረው ገበያ ነፃ ገበያ ሳይሆን አዳኝ ገበያ ሊሆን እንደሚችል ነው ያየነው። መረጃን አለማወቅ ወይም አደጋን አቅልሎ ማየት የራሱን ሀብት ለሌሎች አሳልፎ እንደ መስጠት ይቆጠራል። ብዙ ጊዜ ዘመናዊ ወይም አዋጭ ብለን የምናስባቸው ከሕግ አግባብ ውጭ ያሉ መንገዶች በውስጣቸው የያዙት ስውር አደጋ ከምናስበው በላይ ጥልቅና ስር የሰደደ ነው። ይህንን ዳሰሳ ከመዝጋታችን በፊት አንድ ቀስቃሽ ጥያቄ በአእምሯችን እንዲቀርብ እፈልጋለሁ። ሁላችንም በሆነ አጋጣሚ የተሻለ አማራጭ ፈልጋ ወደ ተለያዩ መንገዶች እናመራ ይሆናል።
ነገር ግን ከስርዓት ውጭ ያለን ማንም የማይቆጣጠረውን ነፃ ገበያ እንጠቀማለን ብለን ስናስብ በራሳችን ምርጫ የሌላ እጅግ የተደራጀ ጨካኝና የማይታይ የወንጀል ስርዓት ሰለባዎች ወይም የሌሎች ሰዎች ፕሮጀክት ማሟያ የሆነን ይሆን? ይሄ እያንዳንዳችን በጥልቅ ልንመረምረው የሚገባ ጉዳይ ነው። በዚያ በቃን። ይህንን ጥልቅ ዳሰሳና ሌሎች ተጨማሪ መረጃዎችን፣ ሪፖርቶችን ማግኘት ከፈለጋችሁ www.samairel.inc ድረገጻችንን እንድትጎበኙ በድጋሚ ያስታውሳለሁ። እንዲሁም ይህን ፕሮግራም በስፖቲፋይ፣ በአፕል ፖድካስት፣ በአማዞን ሙዚክ፣ በካስትሮ፣ በፖድቢን እና በኦድብል ላይ ማግኘት ትችላላችሁ። በሚቀጥለው ጥልቅ ዳሰሳ እስክንገናኝ መልካም ጊዜ።